የፍቅር ግንኙነት ጀምሬ ነበር ከአንድ ሰው ጋር። ከትውውቅ ጀምሪ። ኦኬ የተዋወቅነው ስራ ቦታ ነው። እኔ እናቴ ከሰል ሰራ ነበር። በዛ ሰዓት ተዋወቅን። ይመጣል ምናምን እኛ ቤት በዛ ነው የተዋወቅነው። እና እኔ ገና ለሀገሩ አዲስ ነበር እናቴ እኔም ማለት ነው። እና ስለሱም ሆነ ስለ ቤተሰቦቹ ምንም እናውቀው ታሪክ የለም ማለት ነው። እና ልክ ፍቅር እንደጀመርን አካባቢ ሰው ይነግረኛል ማለት ነው። ባለ ትዳር ነው ልጆች አሉት ምናምን እየተባለ ማለት ነው። ከዛ ጠየቅኩትኝ አለክ ምናምን ብዬ አንድ ልጅ አለኝ ከሚስቴ ጋር ተለያይተናል ቆየን ከተለያየን ምናምን አለኝ። ካላመንሽኝ ቤት ልውሰድሽ አለኝ። ከዛ በቃ ችግር የለውም አምኜ ካለው አልኩት። ከዛ እየኖርን ነው ታውቂያለሽ። አመት ሆነን። አንድ ቀን የሆነች አሮጊት እኔ የምሰራበት ቦታ መጣችና ወለደች እንደ የሱ ሚስት ብላ ጠየቀችኝ ማለት ነው። ከዛ ደነገጥኩኝ። እሱ ደግሞ መጀመሪያ ምን ብሎኝ ነበረ? እኔ አስተማሪነት ገብቼ ነበር፣ አስተማሪ ሆኜ ነበር የሟለ ህጻናት ማለት ነው። ልጄ እስካሁን 7 አመቷ ነውና ምንም ነገር አታውቅም፣ ትምህርት ቤት ሄዳ አታውቅም ምናምን ሲለኝ እንዴም ችግር አለ እኛ ጋር አምጣትና እኛ ጋር ትማራለች አልኩት ማለት ነው። ከዛ አይ እናቷ ያለሷ አትተኛም፣ እናቷ ያለሷ ብቻዋን አትተኛም አለኝ ማለት ነው። ማለት እናቷ አብራት ነው የምትኖረው ቤት ስለው ከዛ በቃ ደነገጠና በዛ ዝም ተባባሉ ማለት ነው። ከዛ ያቺ አሮጊት ዕቃ ልትገዛ መታኛ ቤት ሚስቱ ወለደች ብላ ጠየቀችኝ። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ከዛ ስትጠይቀኝ ግራ ገባኝና እኔ እንጃ እርጉዝ ነበረች እንዴ አልኳት። እንዴ ያው እርጉዝ ነች እኮ አሁን ነው የሄደችው እንደውም ቤተሰብ ጋር ልትወልድ ምናምን አለችኝ ማለት ነው። በእነሱ ችግር የለውም እስላም ስለሆነ 2 ሚስት ይቻላል ብላ መሰለኝ የነገረችኝ ለኔ ማለት ነው። ከዛ በቃ ደነገጥኩ። የዛን ቀን እንዴት ልቤ እንደተሰበረ አትጠይቂኝ። ከዛ በቃ እስከሚመጣ በቃ ፋታ አጣሁኝ። ጠራሁትና ጠየቅኩት። ከዛ በቃ ተናደደ። ማን የነገረሽ ምናምን አለ ማለት ነው። ማንም ይንገረኝ ማንም ንገረኝ ምናምን አልኩት። ከዛ አዎ ምናምን አለ ማለት ነው። ከዛ በፊት ደግሞ እኔና እሱ በብዛት እንጋጫለን። ይቀናል፣ እሱ በጣም ይቀናል ሲበዛ ማለት ነው። ስራ ቦታ ከሰው ጋር ከሳኩኝ ከሰው ጋር ቁጭ ብዬ ካወራሁኝ በቃ ዱላ ነው። የዛን ቀን አለቀልኝ እኔ ማለት ነው። ከዛ አንድ ቀን እኔ አስተማሪ ነኝ ብዬሽ የለ ያው ባልደረባዎቼን አወራቸዋለሁ ግዴታ ነው። ምክንያቱም አስተማሪ ስትሆኚ ብዙ ነገር ታወሪያለሽ ከባልደረባሽ ጋር። ከዛ ባልደረባዬ ቤት መጥቶ ደሞዝ የአንድ ወር ደሞዝ አልተሰጠንም ነበር ማለት ነው ለሁላችንም። የግል ትምህርት ቤት ነው የምናስተምረው ማለት ነው። ከዛ ደሞዝ መቼ ነው የሚሰጠው ተሰጠክ እንዳንተ ምናምን እያልኩት ኧረ አልተሰጠንም ሁላችንም ጠብቁ ተብለናል ምናምን እያለኝ እኔ ጠይቀዋለሁ ዳይሬክተሩን አሁን ቸግሮኛል ምናምን እያልኩት ነበር ማለት ነው ቤት መጥቶ። ከዛ በቃ ልጁ ላይ ሞተር ይዞ ነበር። የሞተር ቁልፍ ወረወረበት። ሲመጣኝ እያወራን ነው። ከዛ የሞተር ቁልፍ ወረወረበት። ካልመታውት አለ ቤት ገባ። ስለት ነገር ይዞ ሊወጣ ማለት ነው። ከዛ ቤት ሲገባ ተከትየው ገባውኝና በሩን ቆለፍኩት። ቤት ውስጥ ሰው ነበር። ከዛ ለዛ ሰው ቁልፍ ሰጠው ማለት ነው። ከዛ ምንድነው ምናምን አሉ። እነሱም ደነገጡ። ከዛ ቁልፉን እንዳሰጡት ሰው ሊወጋብኝ ነው ምናምን አልኩኝ። ልጁም ሄደ ከዛ አካባቢ። ከዛ በቃ ተረጋግቻለሁ ምናምን አለ። አልነካውም ምናምን ብሎ ማለልኝ ማለት ነው። ወላሂ ምናምን አለ። አልነካውም ካሁን በኋላ ምናምን አለኝ። እሺ አልኩት። ከዛ ሄዶ ለካ ልጁን በዱላ ምናምን አባሮታል፣ መቶታል ምናምን ማለት ነው። ከዛ በኋላ ከኔ ጋር ከተለያየን በኋላ ከዛ እኛ አንድ ቀን ቤት እንደዚህ እንገናኛለን አልፎ አልፎ ማለት ነው። ከዛ ቤት ቁጭ ብለን ያ ልጅ እኮ ሽማግሌ ልኮ ታረቀኝ አለ። አይ ጥሩ ነው አንተማ ምን አለብህ ከሰው ጋር ትጣላለህ እኔንም ታቀያይመኛለህ ከዛ አንተ ትታረቃለህ በጎን አልኩት። ያንን ስላልኩት ብቻ ይሄ ቀበቶ የለም ብረት አለው ጫፉ ማለት ነው። ከዛ በዛ ቀበቶ መታኝ ማለት ነው። ሲመታኝ አንዴ ሁለቴ መታኝና በሶስተኛው ሳላስበው እሱም ሳያስበው ጭንቅላቴን ያ ብረት አገኘኝ ማለት ነው።
ከዛ ወዲያው ደግሞ ፊቴ እንዳለ ደም በደም ሆነ። በቃ ሙሉ ልብሴ ሰውነቴ እንዳለ ደም በደም ሆንኩኝ ማለት ነው። ከዛ ሰው ልጅ ደንግጦ ምናምን ይሄዳል አይደል? ወጣና በር ቆልፎብኝ ሄደ። እኔ እዛ ጋር ልሙት ልትረፍ ምን አገባው። ከዛ ጥሎኝ ሄደ። ሲስተር አለችና ስራ ቦታ ሄዶ እሷ ጋር ምግብ በልቶ ምናምን በቃ እየተዝናና ነው በሞተር ወደዛ ወደዚህ ምናምን እያለ ማለት ነው። እኔ እዚህ ጋር እኮ ደም በደም ሆኛለሁ። ቤት ውስጥ እንዳልወጣ ምንም ማድረግ አልችልም። በር ተቆልፎብኛል። በዛ ላይ ደም በደም ነኝ። ውሃ እንኳን የለም ቤት ውስጥ መታጠቢያ ማለት ነው። ከዛ በቃ ምንም አላልኩም። ከተኩል ሰዓት ምናምን በኋላ መጣ። ከዛ ልበሽ ልብስ እንትን ከላይ ኮፍያ ምናምን አድርጌ ምናምን አለኝ። አደረኩኝ። ሐኪም ቤት ይዞኝ ሄደ። ከዛ ወዲያው ግሉኮስ ምናምን ተደረገልኝ። ተሰፋው፣ ፀጉሬን ተላጨው፣ ተሰፋው። ይሄ ሁላ ሲፈጠር እናቴ አታውቅም፣ እህቴ አታውቅም፣ ማንም ያውቅ ሰው የለም። እሱና እኔ ብቻ ነን። ከዛ ሐኪሞቹ ምን ሆነሽ ነው ሲሉኝ መልስ አልሰጥም። ምክንያቱም እንባዬ ይመጣል። በጣም ነው ማለቅሰው። ከዛ ሆስፒታል ተኝቼ አልተናገረም ለማንም፣ ለቤተሰብ ለምንም። ከዛ እናቴ ደግሞ ከኛ ርቃ ነው የምትኖረው በዛ ሰዓት በስራ ጉዳይ ማለት ነው። እህቴ ብቻ ነበረች። ከዛ ለእህቴ ሄዶ ምን ይላታል? እህትሽን እኮ ፈነከትኳት እሷ ነች ያለችኝ። እና አላመንኩም ማለት የቀልድ መስሎኝ ነበር አለች። አትቀልድ እባክህ፣ የት ነች? ዛሬ እኮ ቀኑን ሙሉ አላየኋትም ምናምን አልኩት። እህትሽን እኮ ፈንክቻታለሁ ሐኪም ቤት ነች ምናምን። ከዛ እኔን ደግሞ መጥቶ ሳለቅስ እሺ እህትሽን ላምጣልሽ ይቅርታ ምናምን ይለኛል ማለት ነው። እኔ መልስ የለኝም። በቃ ደንግጫለሁ። በህይወቴ ወንድ ልጅ መተኛ ያቅም እንደዛ። ከዛ ለዛውም በፍቅረኝነት ሳልጋባ ማለት ሳያገባኝ እንትን ሳንል በቃ ምንም አላልኩኝም። ቤት ግሉኮስ እንደጨረስኩኝ ቤት ይዞኝ ሄደ። እኛ ቤት ማለት ነው ሲስተሬ ጋር። ከዛ እዛ አረፍን። በቃ እኔ ማውራት አልፈልግም፣ ዝም ነው የምለው። እሱ ደግሞ እንዳወራው ይፈልጋል። ይቅርታ ምናምን እያለ ይጠይቀኛል ማለት ነው። እያለቀሰ ምናምን ይቅርታ ይላል። ከዛ እኔ አልፈልግም አልኩኝ። ሄደ። በጠዋት ፍየል ይዞ መጣ ቤት ማለት ነው። ፍየል ይዞ መጣና ረጂና አብያት ምናምን አላት ማለት ነው ሲስተር። ከዛ እኔ አልፈልግም አልኩ። ፍየሉ ታረደ። ከዛ በቃ ወንድም አለው ታላቅ ወንድም ማለት ነው። ሄጄ ተናገርኩኝ። በቃ እኔ አልፈልግም፣ ፈንክቶኛል፣ እንደዚህ አድርጎኛልና አጠገቤ እንዳይደርስ አድርግልኝ፣ ወንድምክ ነው፣ ካሁን በኋላ አጠገቤ እንዳይደርስ አልኩት ማለት ነው። ከዛ ለወንድምየው እንደዛ በተናገርኩኝ በሁለተኛው ቀን ነው ምናምን መጣና አንቺ ነሽ ለወንድሜ እንደዚህ ብለሽ የነገርሽው አለኝ። እኔ ፈራሁት፣ ምክንያቱም ድጋሚ ይመታኛል ብዬ ማለት ነው። ከዛ አይ አይደለም አልኩት። ከዛ ምንም አላለም እና ማን ነገረው ምናምን፣ እሱ እኮ እንደዚህ መታ እንደዚህ ብላለች አጠገቧ እንዳደርስ ብሎኛል አለኝ። ከዛ ምንም አላልኩም፣ ዝም አልኩት። አስፈራራኝ፣ ካሁን በኋላ ማንም ሰው ጋር እንዳትሄጂ ምናምን ብሎ ማለት ነው። ከዛ በቃ ምንም ማድረግ ስላልቻልኩኝ ድጋሚ ደግሞ እንደዚህ ያስፈራራኛል ማለት ነው። የሆነ ወይ ከሰው ጋር ተቀምጬ ከሳኩኝ ካወራኝ አለቀልኝ። ከዛውንም ድጋሚ የከተማው አስተዳደር ምናምን የሚባል ሰው ያለ እሱ ጋር ሄድኩኝ ማለት ነው። ሄድኩኝና እባክህን እንደዚህ ነውና አንተን እንኳን የሚሰማ ከሆነ አልኩት። አይ ወንድሙን ያልሰማ ሰው እኔን የሚሰማ አይመስለኝም፣ ግን እሺ ያለኝና ለካ ጠርቶ አናግሮታል ከሰዓት ላይ ማለት ነው። ዱላ ይዞ መጣ ቤት። ከዛ ጠራኝና ጫካ ይዞኝ ሄደው ማለት ነው። ከዛ አስፈራራኝ። ካሁን በኋላ አንድ ሰው ጋር ትሄጂና አለ በቃ አለቅሽም፣ እገልሻለሁ፣ አንድ ሰው ጋር ስሜን በየቦታው ታጠፊያለሽ እየሄድሽ ምናምን አለኝ። ከዛ በቃ ፈራሁት። ከኔ ጋር ራሱ መለየት የምትፈልጊ ከሆነ ሀገሩን መልቀቅ አለብሽ አለኝ፣ ካለበለዛ አይቻልም አለኝ ማለት ነው። ከዛ እሺ አልኩኝ። ለፖሊስ ጓደኛው ላ ነግሬያለሁ ማለት ነው። ከዛ በቃ ምንም ማድረግ እንደማልችል ሲገባኝ ታገስኩት። ምንም ነገር ቢያደርገኝ ቢመታኝ ቢሳደም ምን ቢል ምናምን ኖርማል። ከዛ ሚስቱ ደግሞ እውነቱን እንደተባለው ነው ታውቂያለሽ፣ አልተለያዩም። ከዛ አርግዛ ነበረ፣ ወለደች ምናምን ማለት ነው። በቃ የዛን ጊዜ ምንም ከሱ ጋር መኖር አልፈልግም ምናምን፣ በግድ የምትኖር አይነት ኑሮ የለም፣ እንደዛ ነበር ስኖር የነበረው ማለት ነው። ከዛ እግዚአብሔር ረዳኝና ከዛ ጋር ለቀቅኩኝ ማለት ነው። ለቀቅን፣ እናቴም እኔም ሲስተርም ሁላችንም ለቀቅን።
ከዛ እግዚአብሔር ይመስገን ሌላ ሀገር እየኖርን አሁንም በቃ እንደዚህ ምንም የማይፋታሽ አይነት ሰው የለም። እንደዛ ነው። አይፋታኝም። የትም ቦታ ብሄድ አለ እሱ ይመጣል ማለት ነው። ሙሉ ቤተሰብ ለሱ ብላችሁ ሀገር ለቃችሁ ወጣችሁ? ለሱ ብለን እናትህ የለም በሀገራችሁ በምትኖሩበት አካባቢ በቃ እንዴት ልበልሽ ተሰሚነት አለው ሰውየው ማለት ነው። አንቺ ግን ተምረሽ ነው አስተማሪ ሆንሽ? እኔ 12ኛ ክፍል ጨርሼ ዲፕሎማ አለኝ። ተምረሽ አስተማሪ ሆነሽ ነው ከባለ ትዳር ወንድ ጋር እየመታሽ ምናምን አብረሽ ሆንሽው? አይገርም? ታዲያ መማር ምን ዋጋ አለው? ምን ዋጋ አለው? የተማረች ሴት ራሷን ማስከበር ካልቻለች ከባለ ትዳር ጋር አብራ የምትርመጠመጥ ከሆነ ባትማር አይሻልም? መማር ምን ያደርጋል? ታሪኬን አላለቀም ጨርስልሽ። እሺ ቤተሰብ ለአንድ ግለሰብ ብላችሁ ሀገር ለቀቃችሁ? ለአንድ ግለሰብ ብለን ሀገር ለቀቀን። ከዚህ በፊት ሲስተር ምን አረጋት መሰለሽ? እኔ ትምህርት ልማር የርቀት እማራለሁና በመሄድ ሰዓት በቃ ይሳደባል። አንቺ የምትሄጂው ለሌላ ነገር ነው ምናምን እያለ ማለት ነው። ከዛ አንድ ቀን ተጣላን እና በቃ እንደውም ይቅና ካሁን በኋላ እኔም አልመጣም ምናምን አልኩት ማለት ነው። ከዛ እንደዛ ነው አለኛው አልኩት። እቁብ ምናምን እንሰበስባለን እኔ እና እህቴ ማለት ነው። ሄደና የእቁብ ብር ወሰደ ከሷ ላይ ማለት ነው 20 ምናምን ሺህ ብር 70 ሺህ ብር ነው የወሰደችብኝ አለ። ገና ብር ይቀረኛል 70 ሺህ ብር ነው የወሰደችው አውቆ ማለት ነው። ከዛ እንደገና ለመንኩት፣ ምክንያቱም ያ ብር የእቁብ ብር ነው የኛ ብር አይደለም። ከዛ ለምኛው እንደገና ያንን ብር መለሰ ማለት ነው። ከዛ እንደዛ እያለን ጊዜው እየሄደ እኔ ደግሞ ፕሮሰስ ጀምሬ ነበር ወደ ውጪ ማለት ነው፣ ማለት ወደ አረብ ሀገር። ያ እስከሚሳካልኝ በቃ በትዕግስት ያስኩት። ከዛ እግዚአብሔር አለና ተሳካልኝ። ወጣሁኝ ከሀገር። እንደዛ የሚያደርገኝ ሰውዬ ተቀይሮ ማልቀስ ጀመረ። ከዛ አሁን እንትን ይላል እሱን ሲሸኘኝ ራሱ ማለት ነው ያለቅሳል። ምን ይላል በቃ እኔ አልፈልግም ነው አሁንም ቢሆን አልፈልግም ብሎክ ሳረገው በሌላ እንትን ይገባል ምናምን እና እንደዚህ ነው። ከባድ ነው ብቻ። ከዛ ባለ ትዳር ልንገርሽ ሚስቱ ቲክቶክ ላይ ሌላ አካውንት አለኝ፣ በዚህ ሳይሆን በሌላ አካውንቴ ማለት ነው። እሱ ነው የሚጠቀመው ያንን አካውንት። ከዛ ይለቃል የኔና የሱን ፎቶ ማለት ነው። በዛ ሰዓት ሚስቱ ታያለች። ከዛ ታይና በውስጥ ምን ትለኛለች? እንዴ አታፍሪም እንዴ የሰው ባል ታፈቅሪያለሽ ምናምን አለችኝ ማለት ነው። ከዛ ያው ቴክስቱን አየሁት መለስኩላት። ተፋተናል ብሎኛል፣ ደሞም ተፋተናል ብሎኝ ስለነበረ ማለት ነው። ተፋተናል ብሎኛል እኮ አልኳት። አልተፋታንም ስልክሽን ስጭኝና እናወራለችኝ። ከዛ አልኳት፣ ስልኬን ሰጠዋት። ስልኬን ሰጣት፣ ተደዋወልን። የሷን ስልክ ደግሞ ሰጠችኝ። ከዛ እኔ ቀድሜ ደወልኩላት፣ ስልኳ አይሰራም። ከዛ ቴክስት አደረኩላት፣ ስልክሽ አይሰራም ምናምን አልኳት። ድጋሚ ደወለችልኝ እሷ። አወራን፣ ብዙ ነገር አወራን። ከዛ እኔ በቃ የፈለኩት ምንድነው እሱ ባለበት ቦታ ነው ማውራት የፈለኩት፣ ምክንያቱም ተለያይተናል ብሎኛል። ስለዚህ ተለያይተናል ስላለኝ በቃ እሱ ባለበት ቦታ ነው ማውራት የፈለኩት። እሱን እስከማገኘው ጠበቅኩኝ። ከተገናኘን በኋላ ደወልኩላት እሱ እያለ። ከዛ አናግራት ምናምን አልኩት። ከዛ እኔ ምንድነው ማናገርሽ በቃ ተይ ምናምን ነው የሚላት ማለት ነው እሷን። ከዛ እሷ ነገረችኝ ከሀስከታ ያለውን ነገር። እኔና እሱ የ10 አመት ባለ ትዳር ነን፣ ተጋብተን የመጀመሪያ ልጅ ወልደናል። ሁለተኛ ልጅ እምቢ ብሎኝ አሁን ፈጣሪ ሰጠኝና ወንድ ልጅ ወልጃለሁ። ስለዚህ አልተለያየንም፣ አሁንም አብረን ነን። እኔን እኮ ለመውለድ ነው ወደ ቤተሰቦቼ ያመጣኝ እንጂ እኔና እሱ አልተለያየንም አለችኝ፣ እዛው እሱ እያለው ማለት ነው። ከዛ እሱ ደግሞ እኔ አልፈልግም ብዬ ነው ቤት ያደረስኳት፣ ቤት ያደረስኩሽ አልፈልግም ብዬሽ አይደለ እንዴ ይላታል ማለት ነው። ከዛ በቃ አስጠላኝ፣ ሁሉም ነገር አስጠላኝ። ምክንያቱም እንደዚህ አይነት ውዥንብር ውስጥ መግባት አልፈልግም። ባለ ትዳር ሆኖ ልጆች አሉት፣ ሚስት አለው። ነገ እኔንም እንደዚህ ነው የሚያደርገኝ ብዬ አሰብኩኝ በዛ ሰዓት ማለት ነው። አሁን እሷን ለኔ ብሎ ትቷት፣ ከዛ እኔ ደግሞ እሱን አግብቼው ብኖር ነገ ደግሞ እንደዚህ ነው። ሌላ ሴት ስትመጣ በእድሜ ላይ ይጫወታል። ከዛ ሌላ ሴት ስትመጣ ያቺን ሴት ያገባና ደግሞ እኔን ይተወኛል ማለት ነው።
በቃ የዛኔ ሁሉም ነገር ተስፋ ቆረጥኩኝ ማለት ነው መጨረሻ። ከዛ አንለያይም ሲለኛው አንለያይም ችግር የለውም ሄደሽም አትይኝ ማራልተውክም ችግር ምክንያቱም ይመታኛል ይማታል በጣም ብዙ ጊዜ በጥፊ ይማታል። አንዴ ፈንክቶኛል ጀርባዬ ሁላ ይሄ እንደሚባለው ምልክት ሰንበር ነገር የለም እንደዛ ተቀደሽ ምናምን እንትን የሚለው እሱ ሁላ አለብኝ ማለት ነው። እና እንደዛ ስለሚያደርገኝ በቃ ያንን ፍራቻ አው ችግር የለውም ምናምን አልኩት። ልክ ከሀገር እንደወጣ በቃ አልፈልግም ነው ያልኩት። የመጀመሪያው እንተኔ አልፈልግም። ከዛ እስካሁን ድረስ ያለቅሳል ይለምነኛል ምናምን እኔ ትቻታለሁ እኮ እሷ ዝም ብላ ነው ውሸታም ነች ምናምን ይለኛል። ቢተዋት ራሱ ነው ያልፈልገው ማለት ቢተዋት ራሱ ነው ያልፈልገው ምክንያቱም ጥሩ አይደለም። ያው ነው ነገ ለሚስቱ ለዛው 10 አመት አብራ ኖራ ወልደው ያላዘነላት ሰውዬ ለኔ ነገ ያዝንልኛል አይቻልም በፍጹም። ነገም እንደዚህ ነው የሚያደርገኝ። ልክ የኔ ውበት ያልቃል እድሜ ይሄዳል። ከዛ ሰለቸዋለሁ ስሰለቸው ደግሞ ድጋሚ ሌላ ሴት ጋር ይሄዳል። እንደዛ ነው አልፈለኩም አልኩት። በቃ በዚህ ተለያየን ማለት አሁንም ቴክስት ያደርግልኛል ይጽፍልኛል የሆነ ቮይስ እያለቀሰ ምናምን። እኔ እንደዛ አይነት ሰው አይደለሁም የምታለል አይነት ሰው አይደለሁም። ምክንያቱም የነበርኩበት አትቀይሪም እንዳያገኝሽ እዚህ አልችልም። አሁን ያለው ጆርዳን ነው። ስለዚህ መቀየር በኋላ ቁጥርሽን ከየት አመጣሱ? የድሮ የነበረኝ የቲክቶክ በቲክቶክ ነው እንትን የሚለኝ። ሌላውን ብሎክ ሳደርገው በቲክቶክ አካውንት እየቀየረ ምናምን የሚያለቅሰው በቲክቶክ ነው። ስለዚህ እንዴት ነው የሚያለቅሰው በቲክቶክ ነው? እንግዲህ በየቀኑ እየቦለክሽ እስኪ ደግሞ አካውንት ይክፈት። ቁጥርሽን አያውቀውም ሲጀመር። እኔ አልመልስለትም። ቁጥርሽን ያውቀዋል? የጆርዳኑን ቁጥር አላወጣውም። እዚህ አላወጡልኝም ሰዎች። በኢትዮጵያ ነው እንትን የምለው። በኢትዮጵያ ነው። ለዛ ነው። ግን አንቺ ቆፍጣና ሴት ብትሆኚ ኖሮ የዛኔ ትልቋ ሴትዮ በእድሜ ተለቅ ያለችው ሴትዮ ሱቃችሁ መጣ ሚስቱ ሁለተኛ እንደወለደች በነገረችሽ ጊዜ ታቆሚ ነበር። አቋም ስለሌለሽ ነው ያላቆምሽው። ኖ እንደዛ አይደለም። አቋምም ቢኖረኝ እዛ ጋር ቤተሰብ አለኝ። ስለዚህ እኔ ቤተሰቦቼን ይጎዳብኛል። አንደኛ እንደ አንድ ግለሰብ ምን ሆነሽ ነው? ህግ ባለበት ሀገር እነሱ ብቻ ነው እንደ ኢትዮጵያ ውስጥ ጀግና ተሰሚነት አለው። እንዴት ልበል? ተሰሚነት ለባለቤት አትንገር። ኧረ በእናትሽ ተይ። መምህር ነኝ እያልሽ አንቺ መምህሯ የተማርሽ መምህሯ እንደዚህ የምታረጊ ከሆነ ሌላው ያልተማረው መሀይሙ ምን ሊያደርግ ነው? የማይመስል ነገር አታድርጊ። ማንም ሰው አፉን ከከፈተ ቀጥታ ለህግ አካል ሄዱ ማለት ነው። ልክ እንደፈነጠቀሽ ቀጥታ ከሱ ጋር አብረሽ ከምትሄጂና ከምትሰፊ ጭንቅላትሽን እንደዛው እንደደማሽ በሩን ደብድበሽ ጎረቤት እንዲከፍትልሽ አድርገሽ ቀጥታ ፖሊስ ጣቢያ መሄድ ትችይ ነበር። ግን ስለምትፈልጊው ነው ሁሌ አብረሹ የምትሆኙ። ስቲል ነው እኮ እያወራሹ ነው፣ እድል እየሰጠሽው ነው። አይ አሁን አናወራም። ግን ይኸውልሽ የዛኔ እንደዛ በፈነከተኝ ሰዓት ቅድሚያ ሆስፒታል መሄድ ስላለብኝ ሆስፒታል ሄድኩኝ። ልክ ከሆስፒታል እንደተመለስኩ ፖሊስ ጠራውኝ። ታውቂያለሽ? ያ ሁሉ ሰዓት ለምን ታሪኩ ላይ ፖሊስ እንደጠራሽ አልተናገርሽ? ነገርኩሽ እኮ ለፖሊስ ጓደኛው ጠርቼ ነገርኩት። እንደዚህ ለምን ለጓደኛው ማለት ነው? ለምን ለጓደኛው? ኃላፊው እሱ ነው፣ ሌላ ማንም የለም። ለምን ሌላ እኔ ያዘር ፖሊስ ጣቢያ የለም እንዴ? ከሱ ጓደኛው ውጪ ኢትዮጵያ ውስጥ ሙሉ ፖሊስ የለም እንዴ? ኢትዮጵያ ማለት እኛ ቀበሌ ከተማ ትንሽ ከተማ ነው የምንኖረው። ታውቂያለሽ? ትልቅ ከተማ አይደለም። አዳምጪኝ። አንቺ ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ማንም ሰው አንቺ ካልፈቀድሽለት አናትሽ ላይ አይወጣም። አንቺ ከጀርባ በድንጋይ አናት ማለት ትችይ ነበር መስሎሽ ነው። እውነት ኢትዮጵያ ላይ ማለት ነው ቢያንስ እንዴት ልበልሽ ቀበሌ እንደዚህ ክፍለ ከተማ ምናምን ትንሽ ከተማ ላይ ቆፍጣና ያልተማሩ ሴቶች እናውቃለን። አይደለም ተምሬያለሁ መምህር ነኝ ብለሽ መምህር ሆነሽ ባለትዳር መሆኑን ባወቅሽ ሰዓት ለፈርስ ዴይ ባለትዳር መሆኑን ስትሰሚ እሱን ራሱ መጠየቅ አይጠበቅብሽም ነበር። ቀጥታ ይሄንን ተበሳበሰ ሪሌሽንሺፕ ካት ኦፍ ነበር ማድረግ የነበረብሽ። ገባሽ? እድል ሰጠሽው ቤተሰብ እስከማስተዋወቅ ምን እስከማለት በጣም የተጨመላለቀ ህይወት ነው ይሄ። ቤተሰብ አያውቅም። እናቴ አሁን አታውቅም። የምታውቀው ቤተሰብሽ አይደለችም። እህትሽ ፍየል አምጥቶ ረጅላት ያላት እህትሽ ቤተሰብሽ አይደለችም። እህት እኮ ቤተሰብ ነው። እሱ ልክ ነሽ። ብቻ ድጋሚ ባለትዳር ወንድ ላይ
እኔ እንደተደረኩት እንዳይደረጉ ነው፣ ለማስተማሪያነት ነው። ምናልባት የሚያስተምር ከሆነ ማለት ነው። ደግሞ ያስተምራል፣ በደንብ ያስተምራል። ክብር ያላት ሴት፣ አቋም ያላት ሴት፣ ቆፍጣና ሴት፣ አንድ ወንድ የሚያወራት ወንድ ባለትዳርነቱን አይደለም ማረጋግጣ ጭምጭምታ ስትሰማ ከዛ ሰው ቶታሊ ነው መራቅ ያለባት። ምንም ሳትነግረው ጥፍት ነው ማለት ያለባት ከዛ ወንድ። ባለትዳር ሆኖ ሚስቱ ላይ የሚማግጥ ወንድ ለማንም አይሆንም። ስለዚህ ምንም እድል መስጠት፣ መነጋገር፣ እውነት ነው ወይ ብሎ እሱን መጠየቅ ራሱ አያስፈልግም። ከሰማችሁ ከሱ ጋር ሳታወሩ ዳይሬክትሊ ከጦፍ በቃ መራቅ ቶታሊ። ምን የት ሄዳ ነው ምን ሆና ነው ብሎ እስኪፈልግ ድረስ ጥፍት ማለት ከሁሉ ነገር ከሱ ላይ እንጂ ከእንደዚህ አይነት ሰው ጋር መበሳበስ ለማሳመን ይሞክራል፣ ውሸት ይደረድራል። ምንም እድል መስጠት አያስፈልግም። እኔ አሁን በሰዓቱ ታውቂያለሽ እድል ስለሰጠሁት ነው ይሄ ሁላ ነገር የደረሰብኝ። እድል ባልሰጠው ኖሮ ይሄ ሁላ ነገር አይመጣብኝም። እስከ መፈንከት ለሱ ተብሎ ሀገር እስከ መልቀቅ ምናምን ደረጃ አልደርስም። መጀመሪያ እድል ስለሰጠሁት ነው። ቤተሰቦቼ ሙሉ ቤተሰብ ለአንድ ግለሰብ ብለን ሀገር ለቀቀን አልሽ። እናትሽ ምን ብለሽ አሳመንሻል? ሀገር ስትለቁ አይ እናቴ አልተመቻትም፣ አንደኛ። ሁለተኛ ደግሞ እሷ ሀገር መቀየር ፈልጋ ነበር። እኛ ደግሞ ለብቻችን የሆነች ትንሽ የሻይ ቡና ነገር ከፍተን ከሲስተር ጋር እንሰራ ነበር ታውቂያለሽ። ሁለታችን እኔና እህቴ ብቻ ማለት ነው፣ ቤት ተከራይተን ለብቻችን ከእናቴ ውጪ ማለት ነው። እና ያ አጋጣሚ ለሱ አሪፍ ሆነለት። ምክንያቱም እናቴ የለችም፣ አንደኛው ሌላ ሀገር ለስራ ጉዳይ ሄዳለች። ሁለተኛ ደግሞ ሌላኛ ደግሞ ከእናቴ ውጪ ነው የምንኖረው ታውቂያለሽ። እኔና ሲስተር ብቻ ቤት ተከራይተን ለብቻችን እየሰራን በሱ ምክንያት አትበያ እናትሽ። አይ እኔ ለቀቁት፣ እኔና ሲስተር የለቀቅነው በሱ ምክንያት ነው። እናቴ አይደለችም፣ ግን እኔና ሲስተር የለቀቅነው በሱ ምክንያት ነው። ምክንያቱም እኔ ለቀቄ ከሄድኩኝ እሷን አያሰራትም። እኔ በሄድኩኝ ሰዓት 20 ሺህ ብር የሰበሰበችውን ወስዶ እንደዛ ስላደረጋት በቃ እኔና እሷ ተመካከረና እኔ በሄድም አሁን እኔ ያልወሰድኩትን ገንዘብ ወስዳለች ብሎ የሚቀበልሽ ከሆነ ደግሞ እሱም ይለኛል። እኔ ውጪ ማለት ከሀገር ውጪ እንደዚህ አዲስ አበባ ምናምን ሄጄ ስንጣላ አጣፋልሻለሁ በጥፊ እህትሽን ምናምን ይለኛል ማለት ነው እየደወለ እና በዛ በቃ አያሰራሽም። ስለዚህ እናመሰግናለን። በጣም አስተማሪ ታሪክ ነበር። እሺ እኔም አመሰግናለሁ። እሺ ነፊሳ ብሎ እግዚአብሔር ይመስገን ክላሽ አያረግም። ያው እንግዲህ ያረጋል። ታዲያ ነፊሳ የሙስሊም ስም ለምን ተጠቀምሽ? የሙስሊም ስም አትጠቀሚ? አይ የራስ ሙስሊም ነበርኩ። እሺ አሁን ክርስቲያን ስለሆንኩ ነው። እሺ እናቴ እየሰማንሽ ነው። እሺ ሀይባዬ ታሪኬ ያው እንደዚህ ነው ማለት እኔ ከና እርዳታ ምንም ሳይሆን የሆነ በቃ መክረሽኝ የሆነ ምክር ነው የምፈልገው። ገብቶሻል? እርዳታማ በዚህ ሰዓት እንደማናስተናግድ ተናግሬያለሁ። ምክር ግን አለ፣ ችግር የለም። እንስማሽና ታሪክሽ ነገር ተመጣጣና እናዳምጥሽና ከዛ እሺ እኔ እናቴን አላውቃትም። ሁና ነው እናቴ የሞተችው። በመውልድ ምክንያት ነው የሞተችብኝ። እኔ ሸዋሮቢት ልጅ ነኝ። ሸዋሮቢት የሚባል አካባቢ ሲባል ታውቂያለሽ? አዋቃለሁ ማሬ። እኔ ግን ይኸውልሽ የማስቲካዬ ድምፅ ህዝቡን እንዳይረብሽ ሚዩት አድርጌ ጸጥ ብዬ ስለማዳመጥሽ 10 ጥያቄ የምጠይቀኝ ከሆነ 10 የሚዩት ሳበራ ምናምን እኔ እደክማለሁ። ምንም ጥያቄ እኔ በጥሞና ታሪክሽን ማዳመጥ ነው የምፈልገው። እሺ ከምን ተነስተሽ ህይወት ደከመኝ እንዳልሽ ማወቅ ፈልጋለሁ። ገባሽ? እሺ ሂባዬ እሺ። እና እናቴ በ3 ዓመት የሞተችብኝ አላቃትም። እኔም ብቻ ነው ወልዳ የሞተችው። ከዛ ሁለተኛ ወንድም ይሁን እህት አላቅም ሲወለድልኝ አብረው እነሱም ያው አብራ እስከ ልጇ ሞተች። እናቴም ልጁም ማለት ነው። ከዛ ያው ከአባቴ ጋር መኖር ቀጠርኩ። አባቴን የሚያሳድገኝ በጣም ጥሩ አባት፣ ጀግና አባት፣ በቃ ጀግና ጥሩ አባት የተባለ መልካም በመልካምነት ያሳደገኝ አባቴ ነው። በቃ የኖርኩ ያለው ሃይ ስኩል ደረስኩ። ከሃይ ስኩል በኋላ ያው ወጣትነትም አለ ብዙ ነገርም አለ። ያው አባቴ እኔ እንደ ጓደኛዬ ነው። ወጣት አባት ነው ያለኝ። ጥሩ አባት ነው። ታዋቂ ነው በመልካምነት በግብርና። አባቴ የትም ይታወቃል። በቃ ጥሩ ሰው የተባለ ሰው ነው። ከዛ ያው 9ኛ ክፍል ስደርስ ያው በዛ አጋጣሚ እናቴ ማለች። እናቴ ማለት የእህቶቼ እናት
አመሰግናታለሁ። ያው እሷን ማንሳት አልፈልግም። ለምን እህት ወልዳልኛለች። እነሱ ባይወለዱልኝ ኑሮ ማንም የለኝም በአሁኑ ሰዓት ገብቶሻል። እና ክፏንም ደጓንም አልፈልግም። ያው ከሷ ጋርም ግጭት ስላለ አብዛኛው ከሷ ጋር ስለሆነ ዘጠነኛ ክፍል በቃ ስደትን መረኩ 2004 ላይ ማለት ነው። ስደት መረኩ። ከዛ አባቴን ብር ስጠኝ ምናምን ስለው እኔ ተከራይቼ ነበር የምኖረው ለብቻ ሃይ ስኩል የገጠር ልጅ ስለሆንኩ ወጣ ብዬ ወደ ከተማ ስለሆነ ማረው ብር ስጠኝ ስለው አባቴን አጋጣሚ የለም ነበረ በስብሰባ ምክንያት ወደ ባህር ዳር ሄዶ ነበር በግብርና ጉዳይ ማለት ነው አስታውሰዋለሁ። አይ እኔ የለሁም ስመጣ ልብሱን እገዛልሻለሁ ምናምን ሲል በቃ መሄድ አለብኝ ብዬ በጣም ሳስቸግረው ከጓደኛዬ ውሰጂ ምናምን ብሎኝ አዲስ አበባን አላውቀውም ለሊት ተሳፍሬ ለሊት ነበር ጉዞ አጋጣሚ። ከዛ ያንን ፕሮሰስ ጀምሬ መጣሁ። ከዛ አባቴ ነገርኩት እንደዚህ ጀምሬያለሁ ስለው አይሆንም አለኝ። ትምህርትሽ መማር አለብሽ መቀጠል አለብሽ ብሎ በቃ ምክር ሰጠኝ። እሺ ብዬ ትምህርቴ መማር ጀመርኩ። ከዛ ቀጠሮ ሲደርስ ፓስፖርት ቀጠሮ ሲደርስ በቃ ልሄድና ፓስፖርት ላውጣውና በእጄ ማያዝ አለብኝ አልኩት። እሺ አለኝ። ብር ሰጠኝ ያስኩት። ከዛ መልሼ እኔ በቃ አልሰማም የአባቴ ነገር አልሰማም። መልሼ ለደላላ ሰጠሁት። ፕሮሰሱ ተጀመረ ምናምን ሳውዲ አረቢያ ሄድኩ 2004 ላይ ማለት ነው። ከዛ እንደገባው በ12ኛ ቀኔ ያው ልጁም ለመድፈር ሞከራ አጋጣሚ ይሉም ነበረ። ያው እኔም ነገርኳቸው አስተረጎምኩ ምናምን አልደፈረኝም። ጥቃት አደረሰብኝ ድብደባ ምናምን። ከዛ አባቴ ነገርኩት ተደወለለት እዛው ተስተካከለልኝ። አረቦቹ ችግር የለውም ከዚህ በኋላ በጣም ወዶኝ ነበር። ትንሽ ነበርኩ ስራ ሰራለሁ ጎበዝ ነኝ በቃ ቶሎ ፈጣን ነኝ እቀበላለሁ ነገሮች ማለት ነው። ከዛ አይነካሽም ከዚህ በኋላ ከኛ ጋር የምታድሩ ምናምን ብለውኝ በቃ ከነሱ ጋር ማደር ጀመርኩ ማለት ነው። ከልጆቹ ጋር ብሬ ማደር ጀመርኩ። እሱም ማያገኝሽም ታው እሱም እግዚአብሔር ይስጠው ምንም ነገር ከዛ በኋላ ነክቶኝ አያውቅም። ምንም አላስቸገረኝም። 2 አመቴን ጨረስኩና በቃ አባቴ ካልመጣሽ ሲለኝ መሄድ ፈለኩ። ከዛ ሄድኩ። ከሄድኩ በኋላ እንደገና በቃ ትምህርቴ መቀጠል አለብኝ ብዬ ልመዘገብ ፈለኩ። ዘጠነኛ ክፍል ማለት ነው ልማር ፈለኩና ደብተር ምናምን ገዛሁና ከዛ ያው ቤት መጣላት ጀመርኩ ከእናቴ ጋር ማለት ነው። ያው የዚህን ታሪክ ማንሳት አልፈልግም። ለምን እህቶች አሉ ገብቶሻል። የምወዳቸው በጣም በቃ ለኔ የሚሞቱልኝ በቃ በጣም የምወዳቸው የምሞትላቸው እህቶች አሉኝ። እሷንም ቢሆን እወዳታለሁ ነግርሻለሁ። እነሱን ወልዳልኛለች ገብቶሻል። አከብራታለሁ እወዳታለሁ። አሁን በቃ የሆነ አባቴ በመሀል ሲጨነቅብኝ ጊዜ በቃ ትምህርቴንም ከመማር ብዬ አሁንም ሰዎቹን ደወልኩላቸውና ኮንትራት ቤት እንትን አልኩ አናገርኳቸው። ከዛ ሄድኩ ወሰዱ ሰዎች። ከሄድኩ በኋላ እየሰራው ያለው ደሞዝ ጨምርልሻለሁ ምናምን ብሎ የነበረ አረቡ ስልክ አስይዝሻለሁ ብሎ የነበረ አስይዘኝ ስልክ የሚያዝልኝ ግዛልኝ ስለው እምቢ ደሞዝም ጨምርልኝ ስለው እምቢ ሲለኝ በቃ በራሴ እንትን ሲም ካርድ ምናምን አስገዛሁና ውጭ ላይ ምናምን አስገዛሁና ጠፋው። ከጠፋው በኋላ ህይወት በጣም ከባድ ነው ታውቂያለሽ። 6000 ድርሃም ነበር በዛን ጊዜ እንትን የጠፋውበት ያን 6000 ድርሃም ከፈልኩ። ከዛ በቃ እኖራለሁ እየኖርኩ ጎበዝ ሴት ነኝ። እንደዚህ እንትን ስልሽ ህይወት ቢከብድም ራሴን የምቆጣጠር ሰው ነኝ ገብቶሻል። ከዛ ምንም አይነት ብቸኝነት አይሰማኝም። አባቴ ስላለ ሙሉ ነው ያደረገኝ ገብቶሻል። ከዛ 2009 ላይ አባቴ እንዳጋጣሚ ዛሬ አውርቼው ማስከኞ ቀን አውርቼው አርብ ቀን ሞተብኝ አባቴ ማለት ነው። በጣም ወዶ አባቴ ማለት ነው። ከዛ ለኔ በጣም ከባድ ነው ያቀን ገብቶሻል። እና ከዛም በኋላ በቃ መኖር ለኔ አባቴ በቃ አባቴ እያለ የብዙ ነገር ነው የሸፈረልኝ ማለቴ። ነፊሳ አይዞሽ፣ ግን ድምጽሽ ወደ ውስጥ ሰምጧል ማለት ውሃ ጠጪና ተረጋግተሽ ቀጥይ ታሪክሽን። አይዞሽ። እሺ ይቅርታ። ከዛ አባቴ ያው ማስከኞ ቀን እንትን ብዬው አናግሬው ያን ጊዜ ላይ ምናምን ነበረ ስልክ ይዤለት ሂጄ ነበረ። ከዛ ያወራኝ ነበር ላይ ታንጎ ምናምን ይባሉ ነበሩ በዛን ጊዜ ማለት ነው። ከዛ ማውራት ጀመርኩ አባቴ ጋር ያወራው ማስከኞ ቀን አባቴ ያው ስሜቱ አለለኝ አባቴ። ከዛ ማስከኞ ቀን አውርቼው ትናፍቂኛለሽ ልጄ ምናምን እና ሁሌ ደውልኛል እንዴ ሁሌ አይደለ እንደማወራ አልኩት። ከዛ እሺ በቃ ምናምን አለና
ሮብ ቀን ራያድ ነበር የምሰራው እኔ። ከዛ በቃ ሰዎቹ እንሂድ ለ5 ቀን ለሳምንት እንጆይ እናደርጋለን ሲሉኝ አይ እኔ አልሄድም አልኳቸው። ብቻሽን እዚህ ቤት ሲሉኝ አዎ። ከዛ በሩ ምናምን ዘጋግተው የምበላውን አዘጋጅተውልኝ ሄዱ እነሱ ማለት ነው። ለካ አባቴ በዛ አጋጣሚ በሬ ወቅቶት እኔም እየተሰቃየሁ ነው ታውቂያለሽ። ማስከኙ ቀን ነው ሮብ ቀን ነው በሬ የወጋው አባቴ ማለት ነው። ከዛ በቃ እኔ መሰቃያለሁ። ገሌን አልታጠብኩ ምን አልልኩ ምግብ አልበላው በቃ ብቻዬን ዝም ብዬ በቃ ጭንቀት በጣም ተጨነቀ ስሜቱ። ከዛ ደወልኩለት። ስደውልለት ስልኩ ዝግ ነው፣ ስልኩ በጣም ዝግ ነው። ከዛ የሆነ ጓደኛ አለኝ ነበረ ስለው የአባቴ ስልክ አልሰራም አለኝ ምናምን ስለው ለካ አባቴ ጥቁር አንበሳ ገብቶሻል በዛ ቀን ማለት ነው። የአባቴ ስልክ አልሰራም አለኝ ምን ሆኖ ነው ስለው አረ አባትሽ እኮ አሁን ቤት አስጀምሬ ነበረ እና ቤትሽን እኮ የውሃ እያጠጣልሽ ሲሚንቶ የተገረፈው አለ ለግርፍ እሱን እንትን እያለ ነበር። አሁን ሂጅ ላገናኝ አራሁ መሽቷል በቃ እሺ ብዬ አተቀበልኩትም በቃ ዝም አልኩኝ። ከዛ እንደገና ጓደኛዬ እንትና ፀጉር ቤት ምናምን ልትሰሪ ነው 3000 ብር ምናምን ብለው የግልና ሰራሽ ነው ከአረቦቹ ጋር ተነጋግረው ደሞዜንም ሳልቀበል ይዘውኝ ሄዱ። ከዛ አባትሽ ሞተ ሲሉኝ ለኔ በጣም ከባድ ቀን ነበረ ከሚገባው በላይ ማለት ነው። ከዛም በኋላ በቃ ህይወት ይቀጥላል። በቃ ህይወት ይቀጥላል ግን በጣም ያስጠላል። ከባድ ነው ከሚገርምሽ ነገር ብቸኝነት የሚባል ስሜት አባቴ እያለ ተሰምቶኝ አያውቅም። ለምን አሁን ግን አባቴ ሲሞት እናቴስ ብንኖር ታውቂያለሽ የእናትን ፍቅር አላውቅም። ለእናቴ ያለኝ ስሜት ቦታ አላውቅም። ግን አሁን ሰው እናቴ ብንኖር ምናምን ይላሉ። አሁን እኔም ወይኔ ምን ነው እናቴ ብንኖርልኝ የሚል ስሜት ወንድም ቢኖር ወንድም የለኝም። በቃ በፊት አባቴ ወንድም ይወልድልኛል ነበር። አሁን እናቴም አባቴም ስለሌሉ በቃ ተስፋ ቆርጫለሁ። ግን እህቶች ስላሉኝ ፈጣሪ አመሰግናለሁ። እህት ባይኖረኝ ማንም ሰው የለኝም። እግዚአብሔር አለኝ። ግን ከእግዚአብሔር በታይ ደግሞ ሰው ያስፈልግሻል። ገብቶሻል? ከዛ ብቸኝነት እየተሰማኝ ይመጣ። ከዛ በቃ ስራ ደግሞ የለም እሰራለሁ 20 ቀን ነው የምሰራው በቃ ሂባ ታውቂያለሽ ሳውዲ አረቢያ ስኖር ማለት ነው አመንሽም አላመንሽም ከ35 ቤት በላይ ቀይሬያለሁ። ታውቂያለሽ አዲስ ቤት መቀየር ይደክማል። ከዛ ጓደኞቼ ወይ ስልክ ታወሪያለሽ ወይ ስራ ሰሪ ምናምን እኔ ጎበዝ ልጅ ነኝ። ለስራ እቅድ አላማ በቃ ሁሉ ነገር ያለኝ ሴት ነኝ። ገብቶሻል? በቃ ሙሉ የምባል ሴት ነኝ። አላማ ማሳካት የምፈልግ ሴት ነኝ። ግን 20 ቀን ያሰሩኝና ያስወጡኛል። 15 ቀን ያሰሩና ያስወጡኛል። ምን ሆነ ነው ችግሬ ነው? ሀዲያ ሰተውኝ ግፍት ሰተውኝ የታክሲ ከፍለው በቃ እናመሰግናለን ወይ ኮንትራት ልናመጣ ማለት ነው። ከዛ ሲመረኝ የከሚሴ ልጅ ነበረች። ይሄ ነገር በሰላም አይደለም እና ቁርአን ላስቀር ያን ጊዜ ሙስሊም ነበርኩ እኔ ማለት ነው በዛ አጋጣሚ ማለት ነው። ከዛ ቁርአን ላስቀራልሽ ምናምን ስትለኝ እሺ አልኩና እዛ ጅዳ ሪያድ ነበርኩ። አባቴ ሲሞት ወደ ጅዳ መጡ ጓደኞቼ። ከዛ እንደገና ሱዳኔ ጋር ይዞኝ ሲሄድ ይሄ ከባድ ነው ቁርአን ሲቀራል ማለት ነው። ሲር ነው ባገሯ ይቀራባት እና ባገሯ ቋንቋ ይቀራባት ምናምን ሲል ከዛ ዘይት ምናምን የሚቀባባት ሰጠኝ። ከዛ እጄ እየተንቀጠቀጠ ለአንድ ሰዓት ይንቀጠቀጣል እጄ። ለምንድነው እንደዚህ የሚሆነው አልኩት። ራሴን አውቃለሁ። ለምንድነው እንደዚህ ነው? ሲር ስለሆነ ነው። ቀራብኝ ቁርአን ሲቀራብኝ እጄ የተንቀጠቀጠ የሆነ ፌንት ነቅዬ ነበር አላውቅም። ከዛ ስነሳ እንደገና ለምንድነው እጄ እንደዚህ የሚሆነው አልኩት። በጣም ይንቀጠቀጣል ፈራው። እንደዚህ ያደርጋል ይሄን ተቀቢው ለአንድ ሰዓት ምናምን እንትን ያደርግሻል ይለቅሻል ምናምን ሲለኝ ይሻልኩ። ከዛ ሄዱ ያንን ቅባት እንትን እየተቀባው ምናምን እንትን አልኩ። ከዛ እንደገና ባገሯ ይቀራባት ስላለ የሆነ የአዲስ አበባ ልጅ ነበር ሸህ ነው ቃድቻ ነው 300 ሪያል ነው የሚከፈለው ቁርአን እሱ ይቅራልሽ አሉኝ። በቃ ለምን ስራ እየተበላሸብኝ ተቸገርኩ። ታውቂያለሽ የአረፋ ቀን ነበር ይሄ 10 ቀን የሚጾመው ጾም ነበር። ከዛ ልጁ ተደወለለትና እቤት መጣ። ከዛ ቤት መጣና ተቀራለች። ሲቀራለች ትንሽ አስታውሳለሁ ማለት ሙሉ በሙሉ አይደለም አስታውሳለሁ። ከዛ የዘምዘም ውሃም ሲያጠጣኝ ወደ ላይ እያለች ስለፈልግ ምናምን ብዙ ነገር ከዛ በቃ ድነሻ ላይ ይዞሽ ምናምን አለኝና መከረኝና ልክ እንደዛ እንዳለኝ ወደ የት ሄድኩ ኢትዮጵያ በልክ 15 ቀን ነው ግቡ ተብሎ ነበረ። በቃ ምንም ብር የለኝም 180 ሺህ ብር ነው ያስኳት። ያቺንም በቃ እንዴት ብዬ እንደቆጠብኳት አላውቅም። 180 ሺህ ብር በቃ ይዣታለሁ። እሰቢ ስንት አመት ሙሉ ከባድ ነው። ያቺንም እንዴት ነው እዝጋ ሴት ነሽ ትለብሻለሽ የቤት ኪራይ አለ ወጥ መዘነጥ ፈልጋለሁ በቃ እንደዛም ሁኔ እንትን አልኩ። ያቺን 180 ሺህ ብር በቃ ምናምን አልኩና ልጅ ያስኩና ወደ ኢትዮጵያ ገባሁ። እጣፋንታ ሆኖ ልክ ኢትዮጵያ ስገባ አርብ ቀን ነበረ። እዛ አርብ ቀን ነበረ ከዚህ ሮብ ቀን የወጣሁት ሐሙስ ልጅ ያስኩና ማለት ነው በከፍያ የሰው ልጅ ይዞ መሄድ ማለት ነው። የሰው ልጅ ማለት ነው ይቻላል። ይዤ ሄድኩ። እኔ ልጅ ከዛ
ተከፍሎ 180 ሺህ ብር አለ ብዬሻለሁ። ያቺ ለእጄ ለምናምን አረኩና በቃ እንደምንም አረኩና ሰውነቴ በጣም ቀነሰ። ከሰው ተገለልኩ ምናምን በቃ በአባቴ ሀዘን በቃ ብዙ ነገር ሆንኩ። ታውቂያለሽ ይናፍቀኛል አባቴ። ኢቭን እስካሁን ሰዓት ድረስ ይናፍቀኛል። ለኔ አልሞተም አባቴ ታውቂያለሽ። ይናፍቀኛል። አለ እናት ነው ያሳደገኝ። ጡቱን እየጠባው ነው ያደኩ። ገብቶሻል? ጡቴን ለምን ያመኛል ይለኛል አባቴ። ላብላቢ ጫውጫው ሲለው ይጣፍጠኛል። ታውቂያለሽ ያመኛል ምናምን ለምን እንደምጠቢ ስለይ በቃ ደስ ስለሚለኝ እለዋለሁ። አባቴ በፍቅርና በስነ ስርዓት ነው ያሳደገኝ። ገብቶሻል? በቃ በጣም የምወደው አባቴ ነው። ከዛ መጣሁ። ሮብ ቀን ነበር በረራዬ። ሮብ ገባው። ሐሙስ አዲስ አበባ አደርኩ። አርብ ቀን ወደ ሳውዲ ወደ ሸዋሮቢት ገባው። ስገባ ልክ ተኩስ ነበረ፣ እየተተኮሰ ነበረ። ከዛ ሁሉም ሰው ወደ ውጭ ወጥተዋል። ወደ ሽሽት የሚባለው ማለት ነው። እቃቸውን እያዙ ምናቸው ልብሳቸውን ቀለባቸውን እያዙ ሄደዋል። እህቴ ያለች እህን ሲሏት ደግሞ እሷ እየመጣች ነው፣ መንገድ ላይ ነው። እንዴት አረጋታለሁ? እህቴንማ ጥያለሁ ሄድም ትባላለች አለችኝ። ከዛ መጣው። ስመጣ ልክ መንገድ ላይ ጥይት እየተተኮሰ ነው። አዲስ ነው ታውቂያለሽ። ረጅም አመት ሆኖኛል። እሰቢ ከ2004 አስበሽ እስከ 2000 አሁን ረብሻው ስንት ነው? አሁን ያሁኑ ረብሻ ማለት ነው። አገር በጣም እንትን ያለበት 2012 መሰለኝ 14 ነው 12 አላስታውስም ብቻ። እና ከገባው በኋላ ቅዳሜ ዕለት ረብሻ ኃይለኛ የተባለ እየመጡ ስልካችንን ቀሙኝ። እጄ የገባሁትን ዕቃ ሻንጣዬ ምንም ለዛኔ ላለፈ ህይወት ላለፈ ለእንትን ነገር አልጸጸትም። ለምን በቃ ፈጣሪ የፈቀደ ነው ብዬ እማምን ሴት ነኝ። ገብቶሻል? በቃ የሆነ ነገር ፌል ካለገብኝ አልፈቀደውም። በቃ እሱ ተስፋ አልቆርጥም። በቃ ከፈጣሪ ማለት ነው። ከዛ ለእህቶቼ ያስኩትን ግቢ ይገቡ ነበር። ለነሱ ያስኩትን ዕቃ ብዙ ነገር የሰው ስልክ ይዤ ነበር። ሁሉ ነገር ተወሰደብኝ። ከዛ ዋናው እንኳን እኔ አልሞትኩ እኔ ደህና ሆንኩ ብዬ ደበደቡን ከእህቶቼ ጋር። እህቴ ነበረች። ደበደቡን፣ ብዙ ነገር አደረጉን። የማይነገር የራሴ ታሪክ አለ። በቃ ብዙ ጫና አደረሱብን ታውቂያለሽ። ደበደቡን በሰደፍ በምናምን። ከዛ ለሊት 7 ሰዓት አስታውሳለሁ። 7 ሰዓት ነው ሰው ወዳለበት እንይተባን ተኩስ እየተተኮሰ ነው። በጣም ፀሐይ ነው። በጣም ማነው ጨረቃ ነው። ለሊት ነው እንትንሽ ይታያል ራሱ ይሄ ስትሄጂ ማለት የጨረቃው ብዛት ማለት ነው ይታያል። እና በቃ ሄድን እኛ በዛ ማለት ሰው ወዳለበት ሄድን። ከፈቱልን። እግዚአብሔር ይመስገን። እነዛም አላገኙንም። ያ ቀን አለፈ። 12 ቀን ቤተሰቦቼ ጋር ሳልገናኝ ከዛ ወደ ገጠር ሄድኩ። በኋላም በቃ ህይወት ከባድና ተሰራለሁ ብዬ ነበረ። አገሩ ረብሻ ሆነ ምን ሆነ በቃ ያስጠላል። ከዛ ተመልሼ ምን አደረኩ መሰለሽ? መጣሁ ወደዚህ ማለት ነው። አሁንም መጥቼ ደግሞ በቃስ እንትን አልኩ። ለምን በዛ ጋር እንኳን ልጨርስልሽ ክርስቲያን የሆንኩበትም ማለት ነው። ከዛ ጸበል ሄድኩ። ጸበል መሄድ አለብኝ። ቁርአን እየተቀራብኝ አልነበረ ያ ሲደረገብኝ ቃጽላ ማርያም አዲስ አበባ ገባሁ። እመቤቴ ድንግል ማርያም ማለት ነው። እሷ ጋር ገብቼ ለፈለፍኩ። ስለፈልፍ አሁንም እዛ ጋር እንትን ያልኩትን በቃ ቁርአን ላይ የለፈለፍኩትን አሁንም እዛ ጋር ደገመው ታውቂያለሽ። ከዛ ለጓደኞቼም ለሰውም ሳማክር አውቆ ነው ይሄ ነገር አይሆንም፣ ሰይጣን ነው፣ ሊያጣላሽ ነው፣ እንደዚህ ለምን ከማይጠበቅ ሰው ነው ከማልጠብቀው ከቤተሰብ ከዘመድ ነው ያ ነገር የጠየቀኝ ማለት ነው። እንደዚህ የሚያወራው ገብቶሻል? የምለፈልፈው ማለት ነው። ከዛ እኔም ጨነቀኝ። እንደዚህ እኔ እስከመቼ ነው ውስጤ ተረበሸ። ለካ ስራ የሚበላሽብኝ ይሄ ነው። ነገሮች ሁሉ ጀምራቸዋለሁ፣ ውጤት አይደርስም። እለፋለሁ፣ አይደርስም። እለፋለሁ፣ ምንም ነገር የሚሳካልኝ በህይወቴ የለም። እስከ 28 ዓመት ድረስ ምንም ደስተኛ የሆንኩበት የለም። ግን እግዚአብሔር ይመስገን አሞኝ አያውቅም፣ ጤነኛ ነኝ። እማመሰግነው ማለት ነው። ከዛ በቃ እመቤቴ ማርያምን የሆነ ታሪክ ነገርኩ። አንድ እንጂ ካረክሽልኝ እኔ ሃይማኖቴን እቀይራለሁ። ያ ነገር ተሳካልኝ። ሃይማኖቴንም ቀየርኩ። ሃይማኖቴን ስቀይር ደግሞ ለወንድ ነው እንደዚህ ነው እያሉኝ እንትን አሉኝ። ታውቂያለሽ? ሰው በጣም ብዙ ሰው አገለለኝ። ብዙ ሰው በጣም ማለት ነው። ከዛ እኔ መኖር ቀጠልኩ። ከዛ ወደ ስደት መጣሁ። አሁንም ስደት መጥቼ ዱባይ ነው የመጣሁት። እዚህ ኢማራት ነው ያለሁት። መጥቼ በቃ 2 ዓመቴን ጨርሼ እንዲህ አድርጌ ይሄን ሰርቼ ወደ ሀገር ይገባል ብዬ የራሴ እቅድና ፕሮግራም አስቀምጬ ነው የመጣሁት ማለት ነው። ከዛ ልክ ሴትዮዋ የተረገመች ማለት ነው። አረቧ በቃ ባሌን ትይዣለሽ ትለኛለች። አንዴ ልብስ ታመጣልኝ ዩኒፎርም ይሄን ታለብሰኛለች። አንዴ ኤክስኤል ደብል ኤክስኤል በቃ ምንም ፍትን አደረገችኝ። ምንድነው የምትፈልጊው አልኳት፣ ቋንቋም ስለምችል በቃ ቢሮ ከዛ ውጭ አሳደረችኝ። ከሙከየፍ የሌለበት ውጭ ስታሳድረኝ ቢሮ ደወልኩ። ቢሮ ስደውል ሙከየፍ አለ አይደለ በቃ አዳሪ ምናምን በቃ ቢሮ በጣም አመናጨቁኝ። ታውቂያለሽ? ሲያመናጭቁኝ ጊዜ በቃ መስራት አለብኝ፣ በጠንከር አለብኝ ብዬ እዳ ነበረብኝ፣ እዳዎችን መክፈል አለብኝ ብዬ ከዛ መኖር ጀመርኩ። እየሰራ 2 ወር እየሰራ ያለው አረቡ ብድግ አረገና እዛችኛዋ ሚስቱ ጋር ወሰደኝ። 2 ሚስት ነው ያለው። በቃ ሚስቴ ክፉ ናት፣ እዚችኛዋ ጋር መስራት አለብሽ አለኝ። እሺ ብዬ ደግሞ እዛኛው ጋር እንደሰራው
ልክ ገና 8 ቀን እንደሰራው የልጆቹ ሚስቶች አሁንም በልብስ ፈተኑኝ። ይሄን አትለብሽም፣ እሺ ደስ ያላችሁን አልብሱኝ። ዩኒፎርም አመጡልኝ። ዩኒፎርሙን ሲያለብሱኝ ሌላ፣ አሁንም እንትን ሲያለብሱኝ ሌላ። በጣም እሽቆጠቆጣለሁ፣ በጣም ስራዬን እሰራለሁ። አሁንም ፈተኑኝ። አይ በቃ አልኩና አሁንም ደግሞ ቢሮ ወሰዱኝ። ቢሮ ከዛ አመነጫጨቁኝ። ምን አሉኝ ሲሉኝ ቀየሩኝ ሌላ ቤት። ከዛ ሌላ ቤት ቀየሩና ሴትዮዋ ደግሞ ይቺ 4 ቀን ነው ቼንጅ እንደዛ ካተመቸችኝ እቀይራታለሁ ቼንጅ አረጋታለሁ ምናምን ስትልሽ ተባባልና ይዛይ መጣች። አረቧ ማለት ነው። 4 ቀን ሰራሁና እንትን አለች ወደዚህ ማለት ነው ወደ ቢሮ መልስሻለሁ ምናምን አለች። ለምን ስላት በቃ እኔ መልሰል ሌላ እመጣለሁ ስትለኝ አጋጣሚ ይመች ነበር። 11 ካሜራ ነበር ከተያዝኩም ልጅ ያስኳልኩና በቀጥታ በስነ ስርዓት ሳልደበቅ ሳልጨናነቅ ራሴን ሪላክስ አድርጌ ፖሊስ ያዘኝ። ቢሮ ከመመለስ በቃ እዳ ነበረብኝ የመጣሁበት እሱን ከፍያለሁ። ሌላ የሚያስቸግረኝ የራሱ ጉዳይ አልኩና ቀጥታ ወጣሁ። ስወጣ 1 ብር የለኝም እጄ ላይ። ወጣሁና ጓደኞቼን አናገርኩና እንደዚህ እየመጣሁ ነው። ታክሲ ያዙ ጠፋሁ። አሁንም መጥቼ 5 ወር ሰራሁ የሆነ ቤት ማለት ነው። 5 ወር ሰራሁ። ጓደኞቼ ጋባው አርብ ቀን መጣሁ። ቅዳሜ ዕለት ስራ ገባሁ ማለት ነው። በ5 ስራ ገባሁ። ይቺ ስራው ደግሞ ሴትዮዋ በጣም ኃይለኛ ናት። ፓኪስታን ናት። እየሰራው በቃ በጣም ኃይለኛ ከሚገባው ግን በቃ መቋቋም አለብኝ። አገሬ መግባት አለብኝ። ልጅ መውለድ አለብኝ። እድሜን መጨረስ የለብኝም። ተንከራትቼ በስደት ብዙ መከራ ኢትዮጵያ ሳልፌ የመጣው ገብቶሻል። ጠንክር እያልኩ ራሴን እየተቆጣው ራሴን እየመከርኩ መኖር ጀመርኩ። ስኖር አሁን ምችኛዋ አረቧ በቃ አስቸገረች። ስለዚህ ጥያት ወጣው። ሌላ ስራ ቀይራለሁ ብዬ የባሰ ነው። ጥሩ ነገር አይገኝም። አሁንም ስወጣ እንደዛው አሁንም እንደዛው ምንም አይነት ስራ የለም። ከዛ አሁንም በቃ መጥቼ ስንት ቀንም ሰራው። ከዛ መጣውና ከፓኪስታን ቤት መጣውና የት ገባው? የሆነ ቤት ገባው። ዱባይ ገባው ስራ። ዱባይ ገብቼ የእውነት የሳውዲ ታሪክ ተጀመረ። ልክ 20 ቀን ሰራውና 1000 ብር አሲዛኝ ወጣው። ለምን ስላት ኮንትራት ለምን ፊሊፒን አመጣች ቢሰራደኛ ወጣው። በቃ አሁንም ተስፋ አልቆርጥም እንዲህ ብዬ አሁንም ጸሎት ማድረግ ጀመርኩ። በቃ አሁንም ምንም ተስፋ አልቆርጥም ከፈጣሪ ማለት ነው። እሺ አልኩና ደግሞ አሁን የት ገባው? ደግሞ አሁን አበሻ ቤት ኦንላይን ላይ ልብስ መሸጥ ገባው። ባይገርምሽ አሁንም አበሻ ቤት ስንት ቀን ገባው? 20 ቀን ሰርቼ አሁንም በ20 ቀን እሷ ደግሞ ኢትዮጵያ ገብታ ነበረ። ችግር ተፈጥሮ ተጣሉና አሁንም 20 ቀን ሰርቼ አሁንም እንደዛው 1000 ብር ወጣው። ደግሞ እሺ አልኩና ደግሞ አሁን ገባው ደግሞ ሌላ ስራ 3 ወር ተቀመጥኩ። በጣም ብዙ መከራ በዛ 3 ወር ብዙ አሳልፌያለሁ። ከዛ ያቺን 3 ወር ደግሞ አሁን ስራ አገኘሁ። ኮሚሽን ከኢትዮጵያ አስላኩና ምናምን ገባው። ከዛ ከገባው በኋላ ደግሞ አሁን ልክ አሁን 20 ቀን ሲደርስ ወይ ካሁን ወጣ ይሆን ልጁ እንትና ኦቲዝም ልጅ ነው የገባሁት። ለ5 ነው ስራ የገባሁት ማለት ነው። ግን ያ ስራ ቋሚ እንዲሆንልኝ ፓምፐርስ ቀይርልኝ ስትይ ሴትዮዋ ማለት ነው። እግዚአብሔር ምስክሬ ነው። ያንን ኦቲዝም ልጅ ጧጧ ገላውን አጥቤ በጣም ወደዋለሁ ልጁ ማለት በቃ እኔ ዝም ብዬ ወደድኩት። ከዛ እየቀየርኩት እየተንከባከብኩት ስራዬን እየሰራሁ 2 ስለሆነ ልጅቷ አቻቺ አንቺ ቆይ እንደዚህ መተሻለ ስራሽ ምናምን ስትል ችግር የለውም እኔ በቃ ልጁን ስለምወደው እንደወድ ብዬ አይደለም ቋሚም ስራዬ እንዲሆንልኝ ሳይሆን በቃ ልጁ ስላሳዘነኝ መንከባከብ ጀመርኩ። አሁንም 20 ቀን ሲሞላኝ ካሁን ወጣሁ አልወጣሁ እያልኩ እንትን ስልክ በስንት ቀኔ ነው 1 ወሬን ሞልቼ ብሬን ሰጠችኝና ያለ አለች። ለምን ስላት ምንድነው ያልተመችሽ ነገር አለ ስላት አይ የለም በቃ አመሰግናለሁ ብላ 200 ብር ጊፍት ሰጣ፣ የታክሲ ሰጣ፣ እወድሻለሁ አመሰግናለሁ ብላ ሂጂ አለችኝ። ከዛ መጣሁ በቃ መኖር አስጠላኝ። አሁን መንከራተት ምን ላድርግ እስቲ? አሁን አገር ብገባ ነው ደስ የሚለኝ። አገር ገብቼ ግን እንዴት ነው ማለት እንዴት ነው የማደርገው? እስኪ ንገሪ ምክር። አሁን ግማሹ ዝጋም ይልሻል ይፈትኑኛ ጓደኞቼ አላህን ክደሽ እንዴት እንደዚህ ትሆኛለሽ ምናምን ይሉኛ። ግማሹ ለኛል በቃ ታውቂያለሽ ውስጥሽን አንቺ እንዴት ብዬ ላስረዳሽ ህመሜ ማለት ነው። በቃ ለጓደኛ ስታማክሩ አላህን ክደሽ ዝጋ እንዴት ሊሳካልሽ ነው ለእንደዚህ ብለሽ በቃ ብዙ ነገር እና ምን ላድርግስ? ምን ትይኛለሽ? አገር ብገባ ውስጥ በቃ ደስ ይለኝ ነበር። ግን አገር እኔ አሁን በቃ የሆነ መሳፈሪያ አግኝቼ ራሱ አገር ብገባ ምንም ብሰራ ደስ ይለኛል። የጥሩ ቤተሰብ ነኝ። ግን አገርም ሞክሬያለሁ ብዙ ነገር ያልነገርኩሽ ራሴ አጠራ አድርጌ ማለት ነው ዝቅ ብዬ ሰርቻለሁ። ገብቶሽ ከሻይ ቤት ምን ተቀጥሬያለሁ ብዙ ነገር ማለት ነው። በርቻው አጫውቻለሁ። ህይወትም ሞክሬያታለሁ። ግን አሁን ድክም አለኝ። በቃ ታውቂያለሽ ሞክርሽ የማይሳካ ነገር እንዴት ነው ድክም አለኝ። ከዛ በቃ እኔ ብሞት ራሱ ደስተኛ ነኝ በአሁኑ ሰዓት ይሁን ታውቂያለሽ እረፍት መስሎ ይታየኛል። ይሄ ነው። አመሰግናለሁ። ሃይ ባይ
እንጃ እኔ ምን እንደምልሽ አላውቅም። ወደ ተጠቂ ፈጣሪን ለምኝ። ሁሉን ነገር የሚያሳካው ስራ የሚያሳካው ፈጣሪ ነው። ስለዚህ አንቺን ስራ ነው አልሳካም ያለሽ ፈጣሪን መለመን ነው። እሱ ነው የሚያሳካው። ሰው ልጅ ማሳካት አይችልም። የትም ብትሄጂ ካልተሳካ ተሳካም ነው። ስለዚህ ፈጣሪሽን መለመን ነው እንዲያሳካልሽ እንጂ የሰው ልጅ ምንም ቢያደርግልሽ ያው መልሶ ኢትዮጵያን ገብተሽ አልተሳካም፣ አረብ ሀገርም አልተሳካም፣ አውሮፓን ብትሄጂ አይሳካም። ስለዚህ ከፈጣሪሽ ጋር ረጋ ብለሽ ከፈጣሪሽ ጋር ተነጋገሪ፣ ጸሎት አድርጊ። እርጋታ ያስፈልግሻል። በእምነትሽ ጸሎትም ይሁን በእምነትሽ በጣም ጸሎት አደርጋለሁ። ፈጣሪን አላማርርም። የእውነቴን ነው የምልሽ። በቃ ፈጣሪ እኔ በጣም የምወደው አሁንም እወደዋለሁ። አትፈትን በቃ ፈጣሪንማ በጣም ነው የምታማሪ። ሙሉ አካል ይዘሽ ጤነኛ ሆነሽ እኮ ኮመንት ላይ ታሪኬን ተናግሬ ልሙት ብለሽ እኮ ነው የገባሽው። ይሄ ማማረር አይደለም። አንዴ ታሪኬን ተናግሬ ልሙት ማለት ማማረር አይደለም። አይደለም አንቺ 28 ዓመት ሙሉ 28 ዓመት ሙሉ በቃ አይደክም። አንድ ቀን ደስተኛ ታኮይ ወጣቱንሽ ወጣትሽ ጊዜ ሳታጣጥሚው በስደት አይደክም። ልጅ ለዛ ጋር አለ ቤተሰብ አለ እናት ያለ አባት ህይወት አይከብድም? እስኪ ለራስሽ እንደው እኔ ጤነኛ እስከሆንኩ ድረስ ያለ እናትም ያለ አባትም ብሆን ምንም ምን ባይኖረኝ ፈጣሪ ካለኝ እኔ ደስተኛ ሆኜ መኖር እችላለሁ። የፈጠረኝ አምላክ ሙሉ አካል ሰጥቶኛል፣ ጤነኛ አድርጎኛል። እሱ ጋር እሱ በቂ ነው። ከእናትም ከአባትም ከእህትም ከወንድምም ከዓለም በላይ ነው የፈጠረኝ አምላክ። እሱን ይዤ ማንም አያስፈልገኝም። ማንም ኖረ አልኖረ ግድ አይሰጠኝም። ፈጣሪ ይስጣለኝ። አንቺ ፈጣሪን ፈልገሽ አላገኘሽም ወይ ደግሞ አይዶን ነው ብቻ ከፈጣሪሽ ጋር አውሪ፣ ከፈጠረሽ አምላክ ጋር መረጋጋት ያስፈልግሻል። እርጋታ የለሽም፣ መረጋጋት አለብሽ። ምን እንደምትፈልጊ ለራስሽ ታውቂ። ገባሽ? እሺ ልትፈልጊውን ራሱ አታውቂውም። ልትፈልጊውን ማወቅ አለብሽ። ከዛ ስትረጋጊ አንዱን ሃይማኖት ስትይዢ ከፈጣሪሽ ጋር ስታውሪ የፈጣሪን መኖር ስታምኚ አቅሙን ስታምኚ ደስተኛ ትሆኛለሽ። ሰው ጤነኛ ሆኖ ደስተኛ መሆን ካቃተው ችግሩ ከራሱ ጋር ነው ማለት ነው። ለምን እዚህ ምድር ላይ ትልቁ ነገር ዋጋ ሊሰጠው የሚገባው ነገር ጤና ነው። ከጤና በላይ ምንም ነገር የለም። ሁሉም ነገር ኃላፊ ጠፊ ነው። ጤና ካለ የሰው ልጅ በህይወት መኖር ይችላል። ስለዚህ አንቺ ረጋ ብለሽ ስክን ብለሽ ምንድነው እኔ ፍላጎቴ ምንድነው የምፈልገው ብለሽ ራስሽን ጠይቂ እና ከፈጣሪሽ ጋር አውሪ፣ ጸሎት አድርጊ።